አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? የሰባህ ኸይር እና እስቲ ዛሬ የአራስነት ብሎግ ልስራላችሁ። የአራስ ውሎ ምን ይመስላል የሚለውን ልስራላችሁ ብዬ ነውና አሁን ከእንቅልፍ የተነሳው ታጠብኩ ዝሁ ከዛ ደግሞ ወደ ገንፎ እንሄዳለን። ገንፎ ማለት ነው ተልባ ነው በነገራችን ላይ ይሄ ተልባ ነው ገንፎ። እናስታውሳለሁ ሳልወድ በፊት ገንፎ ምናምን ቁርስ ምናምን ብዬ ሳሳያችሁ ተይ ሰለችሻል ስወልጂ ገንፎ አትበይ አጥሚትና ገንፎ ስወልጂ ሰለችሻል ያላችሁኝ እህቶቼ ትክክል ናችሁ። ተልባና ኑግ እንደዛ ነው። ተልባና ኑግ ከዛ ትንሽ ስኳር ጨምሪያለሽ፣ ትንሽ ቅቤ ጨምሪያለሽ፣ ከዛ መብላት ነው። ይሄ መባያው ነው። እሺ የሆነ የቆሸሸ ነገር ምናምን እንዳይመስላችሁ ከይቅርታ ጋር እና እስቲ የአራስነት ውሎ ምን ይመስላል በገጠር የሚለውን ከጧት እስከ ማታ አሳያችኋለሁ። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ጤናችሁን አፋችሁን እየበረታችሁ ነው ወይ? እና ግን አራስነት ከእርግዝና ይከብዳል እውነት ለመናገር ማለት ነው። እርጉዝ ሆነሽ አቅምሽ እስከቻለ ልትወልጂ እስከምትችይ ወቅት ታደርጊያለሽ፣ ውጭ ትወጫለሽ ምናምን። አራስነት ግን 24 ሰዓት ቤት ውስጥ ነሽ። የውለሽንት ጧትና ማታ ብቻ ቂዩን ታይዋለሽ እንጂ ማለት ነው። ቤት ውስጥ ነው አብዛኛው ጊዜ የምናሳልፈው እና አልሐምዱሊላህ ከባድ ነው። ዙሮ በዚህ ወግ ማድረግ ያላያችሁ ደስ ይላል ምናምን ነገር የሚከብደው ቤት መዋሉ ምናምን ነገር ነው። ያ ደግሞ 45 ቀን ወር ደግሞ 2 ወር ነው። ከዛ በኋላ ደግሞ ፈታ ዘናት ያለሽ ልጅሽን ይዘሽ ቀጭቋ ምናምን ማለት ነው። እና ይሄንን ይመስላል። እስቲ ደግሞ ቀጣዩን አሳያችኋለሁ ማለት ነው። እና ወዶቶች የቁርሳችንን በላን ጨረስን። እስቲ ውጭውን ላሳያችሁ። በክረምት ነበር ያያችሁት ይመስለኛል። በክረምት ይሄን አይታችሁታል። በቆሎው ምኑን አሁን ደግሞ በጋ ሲሆን ምን እንደሚመስል ተመልከቱ። እዩት። ቡግነት ነው የሚለው። በክረምት ነው የሚያምረው። ያና በቆሎ የቀረማል አንዳንድ ችግር የለም። ሽንት ቤት ነው። ሽንት ቤት መጥቻ ነው ተከትሎኝ ሰው አለ ብቻ አይወጣም እንደዛ። ይሄ ብቻ ነው ቅጠል ያለው እየደረቀ ነው። ጧት ስለሆነ ነው እንደዚህ የሆነው ማለት ነው። ዛሬ የኛ የቡና ተርቲብ ነው። እስቲ ሹፉት ቤታችንን ያኔ የለቀለቅ ነው የሚባለው ቀለም የቀባ ነው ምናምን። እንዴት ነው የድሮን ቤት ቢሆን ችግር የለውም። ዘመናዊ ቤት አረግ ነው እነ ቁና እነ ምን የቡና ቁርስ ቂጣ ነው። አረም ሆነ
ሆነሽ ነው የሚጣረ? ምን ነው ማን ይመታል? አበላሁ አጠጣሁ። ምንድን ነው ነገሩ? አቤት ይውጣልሽ፣ አልቅሽ። እሺ የኔ ቆንጆ ሆነሽ ትታፈኛለሽ። አልቅሽ፣ ይውጣልሽ በደልሽን ለምን ትናገራለሽ? ሚያበይ አሁን ደግሞ ውድ እህቶቼ ምሳ ላይ ደርሰናል። እስቲ ቺፕሲን ዝም ብለን ቀመስ እናርጋት ብለን ነው። ቀመስ እንደው ለቅምሻ ነው እንጂ እቺ ለምሳ በቃ ዶሮ ነገር ነው መሰለኝ። ይሄ ፈረሰኛ ነው። አባወራው ቢሆን ለአባወራው ነበር ቢኖር ማለት ነው። ስለሌለ ግን እኛ አጣጥመን ወደ ሚጣ ወተት እንቀይረዋለን። ሌላ ጭማቂ አለ። እንዲህ ነው የአራስነት ሁሉ። ምሳ እስከሚደርስ ምናምን አንጠብቅም። ትንሽ ቀመስ አድርገን የሆነ ነገር ቅድም እመጫት ብቻውን አይደለም ይላል። ይሁን የምበላውን የሚጣስጠዋል። ስለዚህ እመጫት ብቻውን አይደለም ከህፃን ልጅ ጋር እርግዝና እያለን ልጆቹ ናቸው የሚበሉት። ለኛም ለልጆቹ ነው። ስንወልድም ምግብ እስከሚጀምሩ ድረስ እኛ የበላነውን ነገር ወደ እነሱ እናስተላልፋለን ማለት ነው። እና መጫትነት ይሄ ነው። ቤት መዋል ነው። ትንሽ ደበር ይላል። ሁሌ ቤት መዋል እንዲህ ማለት ቀረ ማለት ነው ውደቶች። እና ያልወለዳችሁም ለዚህ ማረግ ለዚህ እድል ነው። እናትነት እመክር ነው ስለ እናት ነው ማለት ነው። እና መውለድ ጥሩ ነው። ብዙ ነገር ታዩበታላችሁ። የምር ማለት ነው ጥሩ ነው። በቃ ደስ ይላል ምናምን አድላ ሌሊት ግን አንዳንዴ እንቅልፍ የለም እንደ በፊቱ። ልጅቷ አመለሷ ላይ ከሆነች እንቅልፍ አለ። እንደው ትንሽ ተነጫናጭ ከሆነች ግን እንቅልፍ ጧ አብለሽ ተኝተሽ ማለት ነው። የሆነ ታይም ላይ ስታለቅስ ብንነት ያለሽ በተለይ ማለት እንትን አንዴ እንቅልፉ መጥቶ ነቅቶ ድጋሚ የማይወስደው ሰው ካለ አስቸጋሪ ነው። አንዴ ከባነነ እንቅልፍ የማይወስደው ሰው አለ። ወዲያው ደግሞ ባኖም ለጥ ቢል ወዲያው ላሽ የሚል አለ። እና ይሄ ነው እላችኋለሁ። ወሬ አላብዛባችሁ ውድ እህቶቼ። የራስነቱ ላይ በእንደዚህ ሁኔታ ነው የሚያልቀው ከጧት እስከ ማታ ማለት ነው። እና ወዶች እያልን እዚህ ደርሰናል። ሚጣን አጠብን፣ አስተኛን፣ ጢስ ሞቅ ገላይን ታጠብኩ፣ ሽንት ቤት ወጣሁ፣ የማታውን መጣሁኝ። እራት እስከምትደርስ እቺን ትንሽ እየቀመስ አደርጋለሁ። እቺንም እንደው ሸተት ምን አላት። እቺን የኑግ ናት ያያችሁት። ያምጥን እህል ከለሩ እንደዚህ ነው። አብረና እንዴ አዘጋጅተን ያስፈጨን ከለሩ ይሄ ነው። ሲያውስ ብዙም አይመስልም ከለሩ ግን ሰውነት ይጠግናል አሉ። እቺንና ሸትና ትንሽ እራት ይደርሳል። ደግሞ ያንን በልተን ወደ መኝታ ነው። የራስነቱ ይሄንን ይመስላል ነው። ግን ሸበላው እያመጡት ነው። እቺን ቀመስ ሸተት ማድረግ ነው። በላን አይባልም ማለት ነው። ይሄው አሁን አስተኝቻውን ተነሳች። ሳትወልዲ ብላ የተባለው ትክክል ነው። እውነት ነው። ሀቅ ነው። እና ከጧት እስከ ማታ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ።